እኔ የምልሽ ማረኝ አንቺ ብትይኝ እማዬ እንደው መኳንንቴን እንዴት አየሽው? እንደዚህ በሁለት አይኔ ፍጥጥ ቢል አይ እንደው በፍቅር አይን ማለት ነው። ኧረ እማዬ ተይ ግን ሼም ነው። የምን ሼም ነው? አንቺ ራስሽ የፍቅር ውጤት አይደለሽም እንዴ? አልገባኝም። አባትሽ እኔን አየኝ ከጀለኝ፣ እኔም ደግሞ በፍቅር አይን አየው። ልቀጥል? ኧረ ተይው ይበቃኛል። ቆይ ግን ይሄን እንድትይ ምን አነሳሳሽ? እንደው ማረጌ ሙች እንደው አይነ ውሃውን ሳይው በጣም ወዶሻል። ኧረ እማዬ ኧረ አረጋጊው ተይው። ላረጋጋው? አይ ማረጌ እንደማደር ማዕረግ በማታውቀው ሰውዬ ከእናቷ ጋራ ታፍና ተወስዳለች። ውድና የተከበራችሁ የበጎ ቤተሰቦች እንዲሁም የማዕረግ ተከታታዮች እንደምን አላችሁ? እኔ ያለሁኝ አልሐምዱሊላህ። ዛሬም በአዲስ ቪዲዮ ተከስቼላችኋለሁኝ። ማዕረግ ክፍል 4 ነው። እንግዲህ መኳንንት ማዕረግን እንዳፈቀራትና እንደወደዳት እሷ ግን እንዳልተረዳችው ነው። እሱም ለጓደኛው ለቴዲ እንደነገረው እሱም የነገረውን ነገር በሙሉ ይህ ነገር የፍቅር ነው የነገርከኝ ነገር በሙሉ፣ ስለዚህ ወደዛች ወደ በቀሎ ጠባሿ ስር ሄደን ለምን ሳይረፍድ ፍቅርህን አገልጽላትን በሚል በሚያቾፍ ቃል እየነገረው ነበር። እሱም ይህን ነገርህን ካልተውክ ከዚህ በኋላ ጓደኛ አይደለሁም እንዳታናግረኝ ይለዋል መኳንንት። መኳንንትም ወደ ማዕረግ ይደውልና ልክ ስልኩን እንዴት ተሳሳተ አድርጎ ያወራታል። ለማንኛውም የሆነው ሆኖ ትንሽ ካስወራት በኋላ መኳንንት እንደሆነ ካወቀች በኋላ በቆሎ እሸቱን ጠብሳ እንድታኖርለት ይጠይቃታል። እሷም በቆሎ እሸቱን ጠብሳ እንደምታኖርለት ስራዋ እንደሆነ ትነግረዋለች። እሺ ካለችው በኋላ ስልኩን ይዘጋና ከትንሽ ቆይታ በኋላ ይሄዳል። ሲሄድ ግን በቆሎ አልተጠበሰም ነበር። በቆሎ ለምን እንዳልተጠበሰ ይጠይቃታል። እሷም ይኸውልህ መኳንንት በቆሎ እሸት እኛ እንደምናስበው ደግሞ አንተ እንዳሰብከው አይደለም። እሱ ደግሞ ይሄ ደግሞ ምን ማለት ነው ብሎ ይጠይቃታል። ይህማ ማለት በቆሎ ደንበኛ ሳይመጣ ተጠብሶ ተተቀመጠ ገዥም የለውም። ደግሞም ገዥ የሌለው በቆሎ የሆነ ነገር ይሆናል ተብሎ ሳይሆን በቆሎ ስለሚለዝ ነው። ስለዚህ በቆሎ እኛ እንደምናስበው አንተ እንዳሰብከው ቀላል አይመስልህ። በቆሎ የሚጠበሰው ደንበኛ ሲመጣ ነው ትለዋለች። የሆነው ሆነና በቆሎውን አደረሰችለት። እሱም እጅጉን በጣም በመገረም ምን ጊዜ ነው የምታፈጥ ነው ምን ጊዜ ደረሰልሽ በማለት ይጠይቃታል። እኔ እንዲህ ነኝ እያለች በፈገግታ ትመልስለታለች። እሱ ቁጭ ብሎ መብላት ሲጀምር አይ ከዚህ ተነሳ፣ ማለትም አንደኛ ይህ ለአንተ ክብር አይመጥንህም፣ ሁለተኛ እማዬ ልትመጣ ትንሽ ሰዓታት ነው ይቀራት፣ ለክብረም ለማየም ስትል ሂድ ትለዋለች። እሱ እኔ ክብሬ አያሳስበኝም፣ ለክብሬ ተጨንቄ አላውቅም፣ ግን እናትሽ ካዩ ይቆጣሉ እንዴ እያለ ይጠይቃታል። እሷም አዎ ይደብራታል፣ ለማንኛውም እባክህን ተነስተህ ሂድ ትለዋለች። እሱም ለሷ ክብር ስላለው ምንም አላቅራራም፣ ምንም መልስ አልሰጣትም። እሺ ይሁንልሽ ካልሽ ብሎ ተነስቶ ትቷት ሄዷል። ሌላው ደግሞ የመኳንንት አባት ጭር ሲል አልወድም እያለ በተደጋጋሚ ደብዳቤ ወይም የሆነችን ጽሑፍ በሆነች ወረቀት ላይ የሚሰጠውን ሰውዬ ቤት ውስጥ የማዕረግ እናት ስራ ስትሰራ ጭር ሲል አልወድም እያለች እያንጎራጎረች ነበረ። ይህንን ስታንጎራጎር
የመኳንንት አባት ከኋላዋ ሆኖ ከስራ እየገባ ወደ ቤቱ ይሰማት ነበር። መዝጊያውን በመደብደብ መዝጊያውን በመውቃት ያስደነግጣታል። እንዴ ጋሼ ምን ሆኖ ስትለው አንቺ ነሽ አይደል አንቺ ነሽ ወይ ያለ ይጠይቃታል። እሷም ምኑ ነው አልገባኝም ትለዋለች። እሱም ይህችን ወረቀት የምትልክልኝ እንዳላት መልስ ሳትሰጠው መኳንንት ይመጣል። ምንድን ነው? ምን ተፈጥሮ ነው? ምን ችግር አለ እንዴ አባቴ ብሎ ይጠይቀዋል። እሱም አይ ምንም ችግር የለም፣ የቤት እቃ የጎደለ ነገር ካለ አምጪ አመጣልሻለሁኝ፣ ንገሪኝ እያልኩ እየጠየኳት ነው ይላታል። ያለ ለልጁ መልስ ይሰጣል። ውሸቱን ነበር ግን እሷም አይደል እንዴ ንገሪው፣ እንደዚህ ነው ያልኩሽ እያለ ሲነግራት አዎ እንደዚህ ነው ያለኝ ልክ ነው ብላ ለመኳንንት ትነግረዋለች። እሷ ግን ልቧ ፈርቷል። በማታውቀው በማሰማው ነገር ባላየችው ነገር ተጠያቂነት ወስዳለች። መጨረሻው ምን ይሆን የሚለው በቀጣይ ቪዲዮ ላይ የምናየው ይሆናል። ሌላው ደግሞ የማዕረግ እናት ለማዕረግ መኳንንቴ እንዴት ነው የሚያይሽ? አንቺስ እንዴት አየሽው? ትላታለች። እሷም እንዴም አየ እይቱኗ በሁለት አይኔ ሌላ ምን አለው? አይ የፍቅር አስተያየት ነው ያልኩሽ እያለች ታሳፍራታለች። እሷም አረማዬ እንደዚህ አትበይ፣ እንደዚህ አይወራም ሼም ነው ትላታለች። እሷን እንደወለደች ከማዕረግ አባጋ እንዴት እንደተገናኙና ያሳለፉትን ታሪክ ትነግራታለች። ልንገርሽ ወይ ብላ አስፈቅዳ ትነግራታለች። ልጅቷን ፈቃደኛ ስለነበረች እሺ ንገሪኝ እማዬ ትላታለች። እሷም ፍቅር ማለት ምን ማለት እንደሆነ ከምን እንደሚጀምር መጀመሪያ የምትወደው ሰውዬ እንዳያትና እንዲሁም ጥያቄ እንዳቀረበላት በሙሉ ያለውንና የተከተለውን ሁሉ ዝርዝር ትነግራታለች። ሌላስ ልጄ ልጨምርልሽ ወይስ ይበቃል እያለች እያዝናናች ተጠይቃት ነበረ። እሷም አይ እዚህ ድረስ ታወኩና ከሰማኝ ይበቃል እማዬ፣ ሌላውን ደግሞ የሌላ ቀን ትላታለች። ግን እውነተኛ ታሪኳን ልትነግራት ፈልጋ ነው ወይስ እሷ ማዕረግ ያለችበትን ሁኔታ ለማወቅ ፈልጋ ነው? እናቷ እንደዛ ብላ የጠየቀቻት። ሌላው ደግሞ እነ መኳንንት ቤት ስትሄድ ለመኳንንት ማዕረግ ያላለቻትን ሁላ ሰላም እንዳለችው እንዲሁም ደግሞ በጣም አጥብቃ ሰላም በይልኝ ብላኛለች ብላ ያላለችውን ሁላ ብለዋለች። እሱም በመደንገጥና በማፈር እንዴ እኮ ማዕረግ እንደዚህ ብላ ላከችልኝ ይላታል። እሷም ደግሞ እንዴ ምን ብርቅ ነው እንዴ ምን ችግር አለው የኖርማል ነገር አይደል እንዴ ይገርማል እንዴ ትለዋለች። እሱም በመደናገርና በመፍራት መካከል ሆኖ አይ እንደዛ አይደለም እትይ እንደዛ አይደለም እማዬ ይላታል። አንተ ልጅ ዛሬ ምን ሆነሃል? አንዴ እትይ አንዴ እማዬ እያልክ ትጠራኛለህ፣ ምን ነው የተፈጠረ ችግር አለ እንዴ ትለዋለች። እሱም የተፈጠረ ችግር እንደሌለ ይነግራታል። ለማንኛውም እኔ ምሳሌ ስራ ችግር ካለ ንገረኝ ብላው ትሄዳለች። እሱም እሺ አሳውሻለሁ፣ የሚታገዝም ነገር ካለሽ አግዝሻለሁ ማየ አብሽሪ ብሏት ወደ ስራዋ ሄዳለች። በተረፈ ሌላውን ሲለቀቅ አመጣላችኋለሁ። ወዳችኋለሁ።